መቼም አይምሯችን ጥያቄ ይጠይቃል። እንግዲህ እቺ ሴት ብቻዋን አላመነዘረችም፣ አብሯት ያለው ሰው ብለን መጠየቃችን የማይቀር ጉዳይ ነው እና ለእሸቱ መለሰም ይህንን ተመሳሳይ ነገር እንደምትጠይቀው አስባለሁ። ለምን እኔን ብቻ? በጣም ብዙዎች እኮ አሉ። አንተም ራስህ ምን ስታደርግ ነበረ ልትዩ እንደምትችይ አውቃለሁ። እሱም ደግሞ አልደበቀም፣ አልሸሸገም። እኔ ካንቺ የባስኩ ኃጢአተኛ ነኝ በማለት ተናግሯል። ስለዚህ መፍትሄ የሚሆነው ነገር ጌታ ኢየሱስ ክርስቶስ የተናገረው ነው። ለምን ነገሩ የጦዘው የሚለውን እንመልከት። ግን በዚህ መካከል ኮሜዲያን እሸቱ መለሰ ይቅርታ ልጠይቅ ነው ማታ ጠብቁኝ ብሎ ደግሞ ፖስት አደረገ። ነገሩ አሁን የጦዘው ነው ብዬ የማስበው ምክንያት አለኝ እንደዚህ ያልኩበት እና ምክንያቴን የራሴን ምክንያት እናገራለሁ። ግን በጣም ብዙዎች ባምቢን ደግፋችሁ ሚዲያው ላይ እሸቱ ላይ ዘመቻ ስትከፍቱም ተመልክቻለሁ። በዛው ተቃራኒ ደግሞ እሸቱ ልክ ነው የሚለውንም እየሰማው ቆይቻለሁ። እንደ ሚዲያ ተጠቃሚ ጥቂት ነገር ማለት ፈለኩኝ። ይቺ ልጅ በዚህ ዓመት በተለይ ያሳየች ሚዲያ ላይ ያለው ነገር ሁላችንም እየተመለከትን ነው። እሸቱ 100% በላይ በሰጠው አስተያየት ትክክል ነው። አሁን የሰጠችኝ ዛቻ፣ ማስፈራሪያ ፈርተ ቪዲዮ ካነሳ እሸቱ ይቅርታ ከጠየቅ ሞቴን የሞትከው ያኔ ነው። አሁን ደግሞ ከሰው ጋር አይደለም ገባች ፋይት እያደረኩ ያሉት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያሉት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬ ነው ከፋኝ እንደዚህ ማለት ይራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከአስር ጻድቃ ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። ታችን ለሃና ግደይም ለወንድማችን ለእሸቱ መለሰም እንግዲህ ሁለቱ ቦክስ ጨብጠው እየተፋለሙ ባለበት በዚህ ሁኔታ እንግዲህ አስቡት እሷ የመጨረሻ የተናገረችው ንግግር በጣም ትኩረት የሚያስፈልገው ነው፣ ደግሞ አስደንጋጭ የሆነ ሐሳብ ነው። እንግዲህ በማህበራዊ ትስስር ገጿ ላይ ያስቀመጠችው ሐሳብ እንደዚህ ይነበባል። የእሸቱን ቪዲዮ ካየው በኋላ ከዛ በኋላ እንትናች ባምቢ የሰጠችውን መልስ እንደዚህ ሁሉ አየሁና ራሴ አንድ ቦታ ላይ ቆምኩ። ባለችኝ መቆሚያ ቆምኩና ይሄ ሚዛናዊነት አይደለም ነው። እኔ ደግሞ የምለው ሚዛናዊነት ሳይሆን እውነትን ነው ማውጣት ያለብን የሚል ሐሳብ አለኝ። እውነትን ደግሞ ስንይዝ አንዳንድ ጊዜ እውነት ራሱ ፍቅር ከሌለበት ይገላል። ያንን እውነት ይዛችሁ ዝም ብላችሁ ዝርግፍ ብታረጉት ያ እውነት እኮ ብዙዎችን ይገላል። እውነት ያለ ምሕረት ያለ ፍቅር ሲሆን እውነት የሚገድልበት ጊዜ አለ። ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ለሁላችንም ኃጢአተኛ ለሆንን ነው የመጣው። እውነታው ምንድነው ካላችሁ ሁላችንም ኃጢአተኞች ነን። ያንን እውነት ይዞ ወደኛ ቢመጣ ሊያጠፋን ሊፈርድብን በትክክል ይችላል። ልክ እንደዛች እንዳመንዘሯ ሴት ማለት ነው። እሱንም ኋላ ላይ እመጣበታለሁ። ነገር ግን ደግሞ ፍቅር ስለጨመረበት ፍቅርንና እውነትን ታዲያ እንዴት ነው ጌታችን ኢየሱስ ክርስቶስ ያስታረቀው የሚለውን ሐሳብ ነው እዚህ ጋር ማንሳት የምፈልገው። እሸቱም እውነት ያነሳበት ሐሳብ አለ። ይሄም ወንድማችን ያንን ያጠናከረበት ሁኔታ ግን ሁሉም እንደ ዘበት ሊጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ። ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው። ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈ እንደገና ደግሞ በዚህ ቪዲዮ ተገናኝተናል። እንደተለመደው እንግዲህ እንደ እግዚአብሔር ቃል የሆኑ ሐሳቦችን መነጋገራችንን እንቀጥላለን። ሰሞኑን ማህበራዊ ሚዲያውን የሞላው ጉዳይ ምን እንደሆነ ሁላችሁም ተመልክታችሁታል። ወንድማችን እሸቱ መለሰ ያው በስታንዳፕ ኮሜዲ ነው በመጀመሪያ በትውውቃችን የምናውቀው። ከዛ በኋላ ዶንኪ ቲዩብ ላይ እንግዲህ የተለያዩ ቪዲዮዎችን ሲያስመለክተን የቆየ ዩቲዩበር ነው። የተለያዩ ልምዶችን ያካበተ በዚህ በሶሻል ሚዲያው ላይ ልምዶችን ያካበተ ሰው እንደሆነ እናውቃለን። እንግዲህ እሱ ያነሳው ሐሳብ በጣም
ብዙ ሰዎች ጋር ደርሶ ብዙ መነጋገሪያ ፈጥሯል። እህታችን ባምቢ ሀበሻ ወይም ሃና ግደይ በትክክለኛ ስሟ እሷ ላይ ያነሳው ሐሳብ ብዙ ሰዎች ሲነጋገሩበት ተመልክቻለሁ። እሱ ስም አልጠራም። ባምቢ ሀበሻም አላለም፣ ሃናም አላለም። ነገር ግን ያነሳው ሐሳብ ኋላ ላይ እሷም ምላሽ ሰጥታለች። ብዙ ሰዎችም ደግሞ በሐሳቡ ተነጋግረውበታል። መጀመሪያ ላይ እሷ የሰጠችው ምላሽ ትንሽ የማስፈራሪያ ነገር ያለበት ይመስላል። ያው ቪዲዮን እንደተመለከታችሁት እዚህ ጋር እኔ እንደማስመለከታችሁ እዚህ ጋር አውርቼ የምጨርሰው ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮውን ታጠፋታለህ። አሁንም ቢሆን ሐሳቤን አልቀየርኩም። ባዮ ላይ ብትሄዱ የምፈልገው ባለሀብት እንደሆነ አስቀምጫለሁ። መብት ነው ማን ነው። ከዛ ብዙ ሰዎች አስተያየት ሰጥተዋል። የሰጡት አስተያየት ምንድነው? አንዳንዶቹ ይበላት እንደውም ከዚህ በላይ ሊላት ይገባ ነበረ የሚሉ ሐሳቦችን ተመልክቻለሁ። ሌሎች ደግሞ እሱ ማን ስለሆነ ነው እሱ እሷን የሚናገረው? እሱን አናውቀውም ወይ? 30%ቱን 20%ቱን እየተካፈለ አይደለው የሚሰራው? ስለዚህ እሷ ለገዳም ማስታወቂያ በመስራቷ ምክንያት ስለተጋራችው ተናዶ ነው የሚል ሐሳብ ደግሞ የሰጡ ሰዎችም አልጠፉም። ሃይማኖት ሽፋን ውንብድና ስራ ስላደረከው የሙሉ ጊዜ ስራ አድርገዋል። ገዳም ላሰራ በሚል ለሃይማኖት በቀና ለእግዚአብሔር ቤት በቀና በሚመስል ልብ ውስጥ ውንብድና ዋናው ስራ ነው ያንተ። በስራ የመጣች ስለመሰለ ነው ባምቢንም የተናገርከው። ወጣ በነገራችን ላይ መንግስት አንተን ኦዲት ማድረግ ያለበት የገቢህ ምንጭ ገንዘብ ትራንዛክሽንን መመልከት አለበት መንግስት። ምክንያቱም በገዳም ውስጥ የሚዘረፍ ገንዘብ ቀላል የማይባል ገንዘብ ነው እየተዘረፈ ያለው። ደርሰክ በጣም የገረምከኝ ድድብና ጥጉ ጻድቅ የተጫወት ጤነኞች መድኃኒት አያሻቸውም እኮ በሽተኞች ናቸው መድኃኒት የሚያሻቸው። የልጅቷ የራሷ ስተት ሊኖራት ይችላል። ከእግዚአብሔር ቤት ወዴት ሰካራም፣ ዝሙተኛ፣ ጠጪም፣ ቃሚም ሁሉንም ከሆነች ሰው ከእግዚአብሔር ቤት ካንተ ወዴት እንሄዳለን እኮ ነው ያለው ጴጥሮስ። አንተ እኮ የህይወት ቃል አለ ጌታ ሆይ ካንተ ወዴት ይሄዳል? ሰው ካበደም ካመመውም ችግርም ውስጥ ካለ ወዴት ይሄድ? ምን ነው ደርሶ በጣም አዛኝ ነኝ አልክ። ከዛ በኋላ ግን ነገሮች በጣም እየከረሩ እንደመጡ ተመልክቻለሁ። በዚህ ሐሳብ በጣም ብዙ ሰዎች ብዙ ሐሳብ ሰጡ። ከሷ በኩል ቆመው እሸቱ መለሰ ልክ አይደለም የሚሉ ብዙ ሰዎች ቢኖሩ በሱም ሳይድ ቆመው ደግሞ እሷን በስድብም ይሁን በተለያዩ ንግግሮች የሚያናድዱ፣ የሚያደሙ፣ የሚያቆስሉ ንግግሮችን ይናገራሉ። ከዛ በኋላ እሷ የቻለች አይመስልም። ቀጣዩ ምላሿ እንግዲህ ለቤተ ክርስቲያን ጭምር የሰጠችው ምላሽ አለ። እንደዚህ የሚል ነው። እሱኛውን ምላሿን ደግሞ እንስማው። ማስተላለፍ የመጣሁት ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለች ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ እናት ከሆንሽ ለእኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። እህታችን የተናገረችውን ሰምተናል። ነገሩ በጣም እየከበዳት እንደሆነ እንግዲህ የሚሰጡ ኮመንቶች፣ በእሷ ላይ የሚሰነዘሩ ሀሳቦች እሸቱ ከተናገረው ጋራ በጣም ጠንክሮ ወደ እሷ ህይወት እንደመጣ በጣም ግልጽ ነው። በጣም ልቤን ይንካውና ቸል ሊባል አይገባም። ይህንን ቪዲዮ ደግሞ እንድሰራ በጣም ያሳሰበኝ ሀሳብ ምንድን ነው ብትሉ ቦኒን ማሰብ ጀመርኩኝ አለች እና ይህን ስትናገር ነው እንግዲህ እኔ ቪዲዮ መስራት አለብኝ ብዬ ያሰብኩት። እንግዲህ እንደሰማችሁት እሷ ልብ በሚነካ ሁኔታ ደግሞም እያለቀሰች እኔ እኮ ቆይቻለሁኝ፣ የገዳም ስራ ካቆምኩኝ ቆይቻለሁኝ እና ቤተክርስቲያን በቃ ወደ እኔ አትምጪ፣ እኔ አልጠቅምሽም እና አንቺን የሚጠቅሙሽ ከአንቺ ጋር አብረው እየተካፈሉ ከነዳያን ጋር እየተካፈሉ በሌብነት የሚሰሩቱ እና በመቅደስ ካሉ ያሉቱ ጅቦች ናቸው ለአንቺ የሚጠቅሙሽ፣ እኔ አልጠቅምሽም የሚል እንደሰማችሁት ያለ በጣም ንዴትም አለበት፣ ሐዘንም አለበት፣ ተስፋ መቁረጥም አለበት። ይህንን ንግግር ትናገራለች። እንግዲህ አስቡት፣ ይህንን የምትናገረው ቦኒን ባጣንበት ሳምንት ውስጥ ይህንን የምትናገር እንግዲህ እህታችን ቦኒያቺ ፍልቅልቋ ከዛ ሁሉ መከራና ችግር ወታና አልፋ በቃ አለፈችው፣ አመለጠችው። እንግዲህ አስቡ ከሊስትሮና ተነስታ ዝቅተኛ ከሚባል ከአስቸጋሪ ህይወት ወጥታ በጣም ብዙ ፎሎወር አግኝታ በኢኮኖሚካሊም ደግሞ በምድር የምንመለከተው ያስፈልጋታል
ለማህበራዊ ኑሯ ያስፈልጋታል የሚባል ነገር እያገኘች ባለችበት ጊዜ በጣም ብዙ ደግሞ ተከታዮችና ወዳጆች ባፈራችበት በዚህ ሰዓት አረፈች ብለን ነው አይደል የምናስበው? እንደ ስጋ እንደ ሰው አረፈች በሚባልበት በዚህ ጊዜ ወይም ደግሞ ሌሎች ቲክቶከሮች እንደሷ ለመድረስ በሚናፍቁበት በዚህ ጊዜ አይ አሁን ያለውበት ሁኔታ በፍጹም እረፍት አይደለም አለች። ማግባትም እረፍት አይሰጥም አለች። እና ያስቀየምኳችሁ የበደልኳችሁ ሰዎች ካላችሁ ምሕረት አድርጉልኝ፣ ይቅርታ አድርጉልኝ። እኔ በፊትም ይሄ እንደሚመጣ አውቅ ነበረ ብላ ተናግራ ላይቭ ላይ ሊሄድ ነው ብላ ቪዲዮ ፖስታ ከዛ በኋላ ያንን ሀዘን ሰማ። በጣም ልብ ይሰብራል። እውነት ለመናገር ልብ ይሰብራል። በጣም ብዙ ሰዎች ብዙ ነገር ብለዋል። ብዙ ሀሳብ፣ ብዙ አስተያየት ሰጥተውበታል። ብዙ ሰዎች ተናደዋል። እውነት ለመናገር በጣም ብዙ ሰዎች ተናደዋል። ለምን እንደዚህ ያደረገች ብሎ በጣም ብዙ ሰዎች ተናደዋል። በመንፈሳዊ እይታ የሚመለከቱ ሰዎች ደግሞ እግዚአብሔር አይናቸውን ያበራላቸው ሰዎች ደግሞ ማን ነበር ፓስተሯ ብለው ጠይቀዋል። ማን ነበር እሷን ኬር የሚያረጋት በቅርበት ከእሷ ጋር ሆኖ መንፈሳዊ ሕይወቷን የሚከታተል ሰው ማን ነበረ? ለምንድን ነው አማካሪ የሌላት? ለምንድን ነው የሚያስተምራት የሌላት? ለምንድን ነው መንፈሳዊ እረኛ የሌላት የሚል ጥያቄ ጠይቀዋል። በእርግጥም በዚህ ሰዓት ተመሳሳይ ነገር ልንጠይቅ ያስፈልጋል። ደግሞ ሌላዋ በጣም አስደንጋጩ ነገር እሷ በፖስተችው በዚህ ፖስቷ ላይ ከስር ኮመንቱን ስታነቡ ታደለሽ የሚሉ ሰዎች ደግሞ በጣም ብዙ ነበሩ፣ ጥቂት የማይባሉ እንግዲህ እናንተ እንዳያችሁት እንደተመለከታችሁት። አሁን ባምቢሳ በሻም ይህንን ነገር ነው የደገመችው እና ያለቀሰች ይህንን ስትናገር በጣም በሚያስገርም ሁኔታ ብዙ ሰዎች እያሾፉ ነው በእሷ ቪዲዮ ስር። በቃ ምንም አልመሰላቸው። ብዙ ሰዎች ደግሞ አረ እንድረስላት የሚሉ ፖስቶችን ተመልክቻለሁ እና ለዚህ ነው ቪዲዮ መስራት ያሰብኩት። ነገሩ እንደ እግዚአብሔር ቃል ልንመለከተው ያስፈልጋል። በዚች እህታችን ዙሪያ እኔ እንደ እግዚአብሔር ቃል ልንነጋገር የሚገባ ሀሳብ አለ። ግን በጣም ብዙ ሰዎች ደግሞ ሀሳብ ሲሰጡ ተመልክቻለሁ። እሷን ሊያቀና የሚችልም እንደገና መልሶ ሊሰብር የሚችልም ሀሳቦችን የተለያየ ሀሳቦችን ሲሰጡ ተመልክቻለሁ። እስቲ የመጀመሪያዎቹን ምልልሶችን እንመልከታቸው። ኖርማል አይደለም ማለት የ12 እና የ13 ዓመት ታዳጊ ህጻናት ይዛችሁ ገና አይምሯቸው ሳይበስል ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህጻናትን ለቪው መበዝበዝ ወይም መሸጥ ይባላል። እሸቱ መለሰ እንዳንተ አይነት ደፋር አይቼ አላውቅም። ኑሮህ በምንድን ነው የተመሰረተው? በህፃናት ልጆች። ትንሹ እድሜ 4 ዓመት ትልቁ ደግሞ እድሜ 8 ዓመት አንተ ጋር የሚመጡት ልጆች። ምን ያህል ድፍረት ብታገኝ ነው? ምን ያህል ሞራል ቢኖርህ ነው ስለ ቻይልድ ኤክስፕሎይቴሽን የምታወራው እንዴ? ቋሚ እኮ ሚዲያ እኮ አለ። ድንቅ ልጆች ብለህ ልጆችን ትመዘብራለህ፣ ትበዘብዛለህ። አልፈህ ተርፈህ የምትጠይቃቸው ጥያቄዎች ሜካፕ ትቀቢያለሽ ወይ? ቦይፍሬንድ አለሽ? መቼ ማግባት ትፈልጊያለሽ? አልኮል ትጠጫለሽ ወይ? መቼ አቆምሽ አልኮል? ጠላ ነው አረቄ ነው የምትወጂ እያልክ በተደጋጋሚ የምትጠይቀው አንተ ነህ። እንዴት ያለህ ደፋር ነህ በል። ምን ያህል ደፋርና አይናውጣ እንደሆንክ የኔ ልጆች ቲቪ አያዩ ብለህ የሌላን ሰው ልጆች ግን ያንተ ሶርስ ኦፍ ኢንከም ናቸው። ቋሚ ገቢዎችህ ድንቅ ልጆች ብለህ ያስቀመጥካቸው ህፃናት ናቸው። አታፍርም? እንዴት አይነት ሞራል ቢኖርክ ነው? በጣም የሚደንቀው ነገር ደግሞ አሁን ራሱ ይህን ቪዲዮ በሰራህበት መጨረሻ ላይ ኤአይ ስልጠና ብለህ እንደገና ማስታወቂያ ሰራ። ምንም ነገር አንተ ገንዘብ ነው የምታደርገው። አትዳፈር። ደግሞ ማን ሆነህ ነው አንተ ፈራጅ ሆንከው? እስቲ ሰከን በል። ገባህ? የሚጠይቅ ስለሌለ ነው እንጂ አንተ ነበርክ መጀመሪያ ጄል መውረድ የነበረበት። ተረጋጋ። ዳንሶቿ የምትታወቅ በዝሙት ቢያልፈልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም እያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እዚህ ጋር ወርቺ የምጨርሰውም ነገር አይደለም። በቅርብ እንገናኛለን፣ ቃል እገባልሃለሁ። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል በዚህ ንግግር። አለበለዚያ ይቅርታ ጠይቀህ ቪዲዮህን ታጠፋታለህ። አሁንም ቢሆን ሀሳቤን አልቀየርኩም። ባዮ ላይ የምትሄዱ የምፈልገው ባለሀብት ወንድ እንደሆነ አስቀምጫለሁ። መብቴ ነው። ማን መብቴ ነው። ሰሞኑ እሸቱ መለሰ በባምቢ ላይ በሰጠው አስተያየት መነሻ ተደርጎ ሚዲያው ላይ በጣም ብዙ ሀሳቦች ሲንሸራሸሩ ያለው ቀጠወጥነትን የሚደግፉ በፍጹም ይቅርታ የሚያስጠይቅ ጥፋት አልሰራህም እሸቱ። እቺ ልጅ ኃጢአተኛ ነች፣ ቤተክርስቲያን ለምን ገባች አላለም። ኃጢአት ከሆነ ከሷ በላይ እኔ ኃጢአተኛ ነኝ ብሎ ራሱን ንጹህ አለመሆኑን ጭምር አረጋግጧል። አንተየው ለምንድን ነው እንዲህ አይነት ቆሻሻ ነገርን እንዲህ አይነት አጸያፊ ነገርን በገሃድ ማን ይቃወመው? እቺ ልጅ እኮ አመንዝራነትን በአደባባይ የምታውጅ ወንድ ገንዘብ ይኑሮ ሀብታም ይሁን እንጂ ባለትዳር ቢሆንም ከሱ ጋር ማማገጥ እንደ ተራ አድርጋ ለወጣቶች የምታስተላልፍ ገንዘብ ማግኘትን ብቻ ትኩረት የምታደርግ
ባዶ ራቁቷን ያለውን ቪዲዮቹን ሁላ ሚዲያ ላይ የምትለቅ ከኢትዮጵያ ሕዝብ ባህል ካልቸር ወይም ኖርም ውጪ የሆኑ ለሞራል ተቃራኒ የሆኑ ተግባራትን በገሃድ በሚዲያ ላይ እየፈጸመች የቆየች የተለያዩ ወንዶች ሽንተን ኢላያቸው ላይ እየሸናው አንበርክኬ ማኖር እችላለሁ የሚል ለወንድም ለሰው ልጅም ክብር የሌሉ ሜሴጆችን በሚዲያ የምታስተላልፍ በአጠቃላይ አይደለም ለተናጋሪ ለሰሚው የሚጸየፉ ተግባራቶችን ሁላ እየፈጸመች ያለች ልጅ ናት። ኃጢአት እያበዛሁባት አይደለም፣ ንጹህኛ እየኮነንኳት አይደለም። እቺ ልጅ ትክክል ቤተክርስቲያንን ገቢ ያሰባሰብን በአግባቡ ሊመራ የሚገባው ከነ ኃጢአቱ ቢሆንም በህዝብ ዘንድ መልካም ስነ ምግባር ያለው ሰው መሆን አለበት። እኔ ከተሳሳትኩ ይቅርታ አድርጉልኝ። በኦርቶዶክስ ሃይማኖት ላይ እኮ ከሚስቱ ጋር አድሮ እየሄደ ከባሏ ጋር አድራ እየሄደች እንኳን ቅዳሴ ክፍል የማትገባበት ሃይማኖታዊ ስርዓት ባለበት ቤት ውስጥ እሷ ገቢ ማሰባሰቡን መምራቷ ትክክል አይደለም። ልክ ነው፣ ትክክል አይደለም። ለሷ የሚገባት እኛ ፈራጆች አይደለንም። ነገር ግን ይቅርታ ጠይቃ እግዚአብሔር ፊት በምህረት መውደቅ ነው ሊታስተምሯት የሚገባው። አሁን ጭራሽ የራሷን ወንጀለኝነትን የራሷን ከህግ በላይ ነኝ ከቅዱስ ቃሉ በላይ ነኝ ማለቷን ሲታረጋግጥ እገላለሁ ብላ ህግና መንግስት ፖሊስ ባለበት ምድር በገሃድ በሚዲያ ቅድም የሰማችሁትን የመግደል ዛቻ እየፈጸመች ትገኛለች። እንዲህ አይነት ጋጥ ወጦችን ኖ ካላልናቸው ይህ ከማህበረሰባችን ይህ ከህዝባችን ሞራል ተቃራኒ የሆነ ተግባር ነው ካላልናቸው አይዟችሁ እያልን በገሃድ አደባባይ ወግሮ የሚገሉትን አበዛናቸው። እሸቱ መለሰ ጀግና ነህ፣ ልክ ነህ አንተ። በፍጹም ይቅርታ ከጠየቅ ይላል የወንድማችን ይቅርታ ከጠየቅ ለአንተ የሞት ሞት ነው በማለት ይናገራል። ወንድማችን እሸቱ ደግሞ ይቅርታ ጠይቃለሁ ዛሬ ማታ ጠብቁኝ በቻናሌ ላይ ብሎ ደግሞ ይቅርታ የጠየቀበትን ቪዲዮ አሳያቸዋለሁ። ምን እንዳደረገ ዋናው የጦዘው ሐሳብ እዚህ ጋር ነው ብያቸዋለሁ። እሱን ሐሳብ ተናግሬ ነው የምቋጨው። ግን እዚህኛው ሐሳብ ላይ ግን የተነሳው ምንድነው? እቺን ሴት እያበረታታናት ልንቀጥል አይገባም። በቃ ልክ አይደለችም። ልክ ያልሆነችውን ነገር ደግሞ በትክክል ተናግሯል። እኔ ኃጢአቷንም እያበዛው አይደለም በማለት ነው ይሄ ወንድማችን የሚናገረው እና እሸቱም እውነት ያነሳበት ሐሳብ አለ። ይሄም ወንድማችን ያንን ያጠናከረበት ሁኔታ አለ። ግን የኔ ፓስተር እንደዚህ ይላል ብዙ ጊዜ ሲያነሳ የምሰማው ትክክል የሆነን ነገር ትክክል ባልሆነ መንገድ አታድርጉ ይላል እና እሱ እንዴት ነው የሆነው የሚለውን መጨረሻ ላይ እናነሳዋለን። ከዛ በፊት ግን ታዲያ እሸቱ ምንድነው የጠየቀው ይቅርታ ካላችሁኝ ዋናዋ የምትመዘዘው ካርድ እንግዲህ እቺ ናት እና አንዳንዶች ምን አሉ ይህንን ነገር ሲሰሙ ይቅርታ ለምን ለይቅርታ ቀጠሮ ያስፈልገዋል ወይ ወጥተህ ለምን ይቅርታ አትጠይቅም ለምን ቀጠሮ ትሰጣለህ የሚል በጣም ብዙ የተሰሩ ቪዲዮችን ተመልክቻለሁ። ታዲያ ይቅርታው ምንድነው አትሉኝም? እስቲ የይቅርታውን ሐሳብ እንመልከትና ሐሳቤን በዚሁ ልጠቅለል። ከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እስካሁን ስለዘገየው በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁን መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላውቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ እንግዲህ ኖርማል አይደለም የሚል ፕሮግራም ይጀምራለሁ የሚል ሐሳብ ነው ያስቀምጠው ወንድማችን እሸቱ። ግን ቅድም እንዳነሳውላችሁ ይሄ ሰው በማህበራዊ ሚዲያው ላይ በደንብ ቆይቷል፣ ያውቃቸዋል። እያንዳንዱን እንቅስቃሴዎች እንዴት ማድረግ እንዳለበት ምን አይነት ካርታ መምዘዝ እንዳለበት በደንብ የሚያውቅ ወንድማችን ነው። ስለዚህ እዚህ ጋር የተጫወተው ሚና ነገሩ እዚህ ጋር ጦዟል እምላችሁ ለምን መሰላችሁ? መጀመሪያ ላይ እቺን እህታችንን የሚነካውን ሐሳብ ካርታውን መዘዘ። እሷም እንደምታዝን አልቅሳም እንደዚህ እንደምትወጣ ብዙ ሰውም ደግሞ ሆይ ብሎ እንደሚነሳ በሷም ሳይድ እንደሚነሳ በደንብ ያውቃል። ስለዚህ ይሄንን ሐሳብ አነሳ። ማህበራዊ ሚዲያው በኃይለኛው ተንጫጫ። ይኸው አሁን እኛ እያነሳን እንዳለ ነው ማለት ነው።
ልጅቷ በጣም ስሜታዊ ሆነች። መጀመሪያ ላይ እንዳነሳችው የመግደል ዛቻ የሚመስል ነገር አነሳች። ከዛ ቀጠለችና በቃ ተውኝ፣ እኔ አልቻልኩኝም፣ በቃ ተውኝ፣ ስራዬ ልስራበት ብላ ደግሞ እንደገና ቪዲዮ ሰራች። ከዛ ለሶስተኛ ጊዜ ደግሞ ወጣችና እኔ ቤተክርስቲያን በቃ እኔ አልሆንሽም፣ የሚሆኑሽ እነሱ ናቸው የሚል ቪዲዮ ሰራች። ለሱ በጣም ጥሩ እድል ነው፣ ጥሩ እቅድ ነው። እቅዱም እየተሳካልን ነው። እስካሁን ድረስ እቅዱ እየተሳካ ነው። እመኑኝ፣ በዚህ ጫጫታ መካከል በጣም ብዙ ሰዎች ብዙ ቪዲዮ ሲሰሩ የእሱ ቻናልም እያደገን ያለው ብዙ ሰዎችም ፎሎ እያደረጉት እየቀጠሉ ነው ያሉት። በዚህ መካከል ሰዎች አንፎሎ ያደርጋሉ ብላችሁ እንዳታስቡ። ማህበራዊ ሚዲያው ላይ የተለመደው ነገር እነዚህ ኔጌቲቭ የሆኑ ነገሮች ናቸው በጣም እየሰፉ ሰው ጋር የሚደርሱት። ስለዚህ ይህንን ሲያነሳ ፐርፐዝሊ ሆን ብሎ እንደሆነ ይመስለኛል። ያው እቅዱም የተሳካ ይመስለኛል። ባለፈው እንዳልኳችሁ ቴዲ አፍሮ ዘፈን ሲያወጣ ስራውን የሰራው ደግሞም ተሳክቶለታል። እሸቱ መለሰም ተሳክቶለታል። ይህንን ነው ማድረግ የፈለገው ደግሞ ሆኖለታል። ከዛስ መጀመሪያ ያቀደው እንደሆነ ምንም ጥርጣሬ የለኝም። ይቅርታ እጠይቃለሁ ብሎ ይህንን ቪዲዮ አስቀድሞ ያዘጋጀው ሁሉ ይመስለኛል። ስለዚህ ያዘጋጀውን ምን አለ፣ ሰዎች በጣም ሲንጫጩ ይቅርታ እጠይቃለሁ ብሎ ደግሞ ቀጠሮ ሰጠ። ቀጠሮ ሲሰጥ በጣም ብዙ ሰዎች ደግሞ ተነሱ። ለይቅርታ ምን ቀጠሮ ያስፈልጋል? እኔ እንደሱ ማለት ፈልጌ አልነበረም፣ አንቺ እኮ ብትመለሺ እንደዚህና እንደዚህ ብታረጊ ብትላት እኮ እህታችን ትመለሳለች ምናምን የሚሉ ቪዲዮ የተሰሩ። አሁንም እቅዱን እየመታ ነው ያለው። አሁን በጉጉት የሚጠብቀው ሰው ምን ሊል ነው? ምን አይነት ይቅርታ ሊሰጥ ነው? በቃ ይቅርታ ጠየቃት ብሎ ሰው ሲጠብቅ የዋህ አይደለን? ሁላችንም የሰጠውን ይቅርታ ደግሞ ተመልክተነዋል። እና ሌላ ታሪክ ሌላ ሀሳብ ነው ያነሳው። እሱ ያቀደውን እቅድ የሚያስቀጥልበትን የሚያስፈጽምበትን ከስታንዳፕ ኮሜዲ ወደ ድንቅ ልጆች የተሸጋገረበት ትራንዛክሽን አለ። ከዛ በኋላ የእሱን ስቴፖች ተመልከቷቸው። ምን ሲያደርግ እንዴት ሲሰራ እንደነበረ እየተሳካለት መጥቷል። እና በዚህኛውም ቪዲዮ እኔ ተሳክቶለታል ብዬ ነው ማስበው። ተሳክቶለታል። ከዛስ ይቅርታው ምን ቢሆን ጥሩ ነው? አሁን እንደሰማችሁት እስካሁን ድረስ ዘግይቻለሁ። ቀድሜ ነበር ይህንን ቪዲዮ መልቀቅ የነበረብኝ። ቀድሜ መስራት ያለብኝን ነው አሁን የለቀኩት እና ይቅርታ አድርጉልኝ። ቀድሜ ይህንን እናንተን የሚያንጫጫውን ቪዲዮ አለማንሳቴ ይቅርታ አድርጉልኝ የሚል ሀሳብ ነው ያነሳው። ትክክለኛ ሀሳብ ነው ያነሳው። ትክክለኛው ሀሳብ ግን ለምን በሮንግ ዌይ ሆነ የሚል ጥያቄ ነው መጠየቅ የምፈልገው። ለምን ልጅቷን መንካት አስፈልገ? ለምን ሀና ግዳይ ምን አደረገች? ለምን እሷን መጮቻ ማድረግ ፈለገ የሚል ነው የኔ ጥያቄ። እሷ የተጠየቀችው ጥያቄ ልክ አይደለም እያልኩ አይደለም። እሷ ያደረገችው ነገር ልክ ነው እያልኳችሁ በፍጹም አይደለም። ግን እሷ በቃ አሁን ብሞት ተጠያቂው እሱ ነው እና በሱ ምክንያት ነው እንዲህ የሆንኩት እና የሆነ ነገር ብሆን እንደውም ቦኒ ናፈቀችኝ፣ ቦኒ ጋር ቀድሜ ሄጄ ጸልይላችኋለሁ እዛ ያው ይስፋችሁ እስክትል የሚያደርግ ነገር በእሷ ላይ ማድረስ ለምን አስፈለገ የሚል ጥያቄ ግን መጠየቅ ያለብን ይመስለኛል። ነገሮቻችንን ስናደርግ ፍቅር ውስጡ ሊኖርበት ይገባል። እንደ እግዚአብሔር ቃል ደግሞ የምናደርግ ከሆነ ምክንያቱም እሸቱ መለሰ እንግዲህ በጣም ብዙ የእግዚአብሔር ጥቅሶችን ሲጠቅስ ተመልክቼዋለሁ እና አሁን በአዲሱ ስራው ላይ ምንድነው በጠቅላላው ልላችሁ የምፈልገው ነገር ሁሉም ኃጢአትን ሰርተዋል ብሎ ሁላችንም በሚል ነው ያስቀምጠው። ይሄ ክፍል የሚገኘው በሮሜ 3:23 ላይ ነው። ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብርም ጎድሏቸዋል በማለት ይናገራል። እኔ ታዲያ ለወንድሜ ለእሸቱ መለሰ ለሱም ለእህታችን ሀና ግዳይም ማንሳት የምፈልገው ሐሳብ የኔንም የመጨረሻ ሐሳቤን ለማስቀመጥ የምፈልገው እንግዲህ መጽሐፉ አንተ ከጠቀስከው አይቀር እንደዚህ ይላል ቀጥሎ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ በማለት ይናገራል። አዎ እኛ ኃጢአተኞች ነን። ሁላችንም የእግዚአብሔር ክብር ጎድሎናል። ነገር ግን ከኃጢአታችን ነፃ ልንሆን የምንችለው ማህበራዊ ሚዲያ ላይ ተመልሰን እንደገና ጨዋ በመሆን አይደለም። ጨዋ ሆነን ራሳችንን አለባበሳችንን አሳምረን እንግዲህ ሀንቾ አለባበሷን አስተካክላ የወሲብ ቀስቃሽ ቪዲዮቿን መስራት አቁማ ነጠላ ለብሳ ሃይማኖታዊ ሆና በትክክል ጨዋ ሆና በመሄዷ በፍጹም ኃጢአቷ ሊነጻ አይችልም። ልትድን ልትጸድቅ አትችልም።
ወንድሜ እሸቱ መለሰ አንተም ያንን በማድረግ እንግዲህ ኖርማል አይደለም በማለት ብቻ መንፈሳዊ ህይወታችን ይታደሳል ማለት ግን አይደለም። ከጠቀስከው ጥቅስ ቀጥሎ ያለውን እሱን በማድረግ ግን የዘላለም ህይወት ይገኛል። በጌታችን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ በማለት ይናገራል። እና አንተ ከዚህ በኋላ ኖርማል አይደለም እያልክ የምታጋልጣቸው ነገሮች በጣም አስፈላጊ ናቸው። ግን ተስፋ አረጋለሁ አንዳንዶች ሲያነሱ እንደነበረው አንተ በልጆች ላይ የሰራኸው አለ። ስለዚህ በልጆች ላይ የሚደረገው ነገር ኖርማል አይደለም ካልክ ከራስ ጀምር። በአንተ ልጅ ላይ እንዳይደርስብህ የፈለካቸው ነገሮች በሌሎች ልጆች ላይም እንዳይደርስ ማድረግ ካንተ ይጠበቃል። ለእህታችን ለሃና እንግዲህ ለባምቢስ ሀበሻ መናገር የምፈልገው ያቺ አመንዝረዋ ሴት ወደ ጌታችን ወደ ኢየሱስ ክርስቶስ አመጧት እና እንድትወገር ነበር ያመጧት። በእርግጥ በተሰራው ኃጢአት ተናደው እና በእግዚአብሔር ላይ እንዴት እንደዚህ አይነት በደል ይሰራል፣ መጽሐፍ ቅዱስን እንዴት ትጥሳለች ብለው ለጽድቅ ተቆርቆረው እንዳላመጧት መጽሐፍ ቅዱሱ ይነግረናል። በግልጽ እዛ ላይ ምን ይለናል? ጌታ ኢየሱስ ክርስቶስን ይፈትኑት ዘንድ እሷን ይዘዋት መጡ በማለት ይናገራል። እኛ መቼም አይምሯችን ጥያቄ ይጠይቃል። እንግዲህ እቺ ሴት ብቻዋን አላመነዘረችም፣ አብራት ያለው ሰው ብለን መጠየቃችን የማይቀር ጉዳይ ነው እና ለእሸቱ መለሰም ይህንን ተመሳሳይ ነገር እንደምትጠይቀው አስባለሁ። ለምን እኔን ብቻ? በጣም ብዙዎች እኮ አሉ። አንተም ራስህ ምን ስታደርግ ነበረ ልትዩ እንደምትችይ አውቃለሁ። እሱም ደግሞ አልደበቀም፣ አልሸሸገም። እኔ ካንቺ የባስኩ ኃጢአተኛ ነኝ በማለት ተናግሯል። ስለዚህ መፍትሄ የሚሆነው ነገር ጌታ ኢየሱስ ክርስቶስ የተናገረው ነው። እችን ሴት ምን አላት? እኔም አልፈርድብሽም፣ ደግመሽ ኃጢአትን አታድርጊ አላት። ስለዚህ የሚወድሽ ጌታ አለ። ጌታ ይወድሻል። ማንም ሰው ድንጋይ አንስቶ ሊወግርሽ ቢፈልግ፣ ማንም ሰው ጎዳና ላይ ቢያሰጣሽ፣ ማንም ሰው የፈለገውን ብሎ ያንቺን ኃጢአት፣ ያንቺን በደል፣ ያንቺን ማንነት እንደዚህ አሁን እንደሆነው ቢያሰጣው ሁሉም ሰው ኃጢአት አለበት። እንግዲህ ከድንጋይ ወርዋሪዎቹ መካከል ማናቸውም ኃጢአት የሌለባቸው አልነበሩ። ስለዚህ ሁሉም ትተው ነው የሄዱት፣ ወንድማችን እሸቱ መለሰን ጨምሮ። ካንቺ ብሳለሁ ብሏል እሱ። ስለዚህ መፍትሄው ምንድን ነው? ጌታችን ኢየሱስ ክርስቶስን ተቀብለን ወደ እሱ መመለስ ነው መፍትሄው። ደግመሽ ኃጢአትን አታድርጊ እንጂ የቦኒን መንገድ መከተል ካንቺ አይጠበቅም። ቤተ ክርስቲያኔ ብለሽ ያልሹም እኔ በቃ መጥቼ ብቻ ጸበል ነው የምጠመቅብሽ ያልሹም እሱም አግባብ አይደለም። በደንብ ሂጂ ቤተ ክርስቲያን። በመሰረቱ ቤተ ክርስቲያን ኃጢአተኞች የሚሄዱባት፣ ኃጢአታቸውን መጥተው የሚናዘዙባት፣ ከኃጢአታቸው ነፃ የሚወጡባት፣ አምላካቸውን የሚፈልጉባት ቦታ ነች። ሲጀመር ቤተ ክርስቲያን ብለን ስንል የኛ ስብስብ ማለት ነው። መጽሐፍ ቅዱስ እሱን ነው የሚነግረን። እኛ ስንሰበሰብ ነው ቤተ ክርስቲያን ተብለን የምንጠራው። ስለዚህ ሂጂ ወደ ቤተ ክርስቲያን፣ ሂጂ ወደ ጌታ፣ ሂጂ ወደ አምላክሽ። ማንም ድንጋይ ቢያነሳብሽ አንድ የጥበብ ቃል ተናግሮ ሊያስጥልሽ የሚችል ብቸኛ ንጹሕ የሆነ ሁሉ ኃጢአትን ሲሰሩ እሱ ግን በሁሉ ተፈትኖ ያመለጠውን የተረፈውን በሁሉ ተፈትኖ ያለፈውን ከኃጢአት በስተቀር በሁሉ ነገር ውስጥ እንደኛ በድካማችን ያለፈውን ሊቀ ካህናችን የሆነውን ኢየሱስ ክርስቶስን እሱን ቅረቢውስ፣ ወደ እሱ ተጠጊ። ወንድማችን እሺ፣ ለአንተም ይሄ ተመሳሳይ ነው። ሁሉ ኃጢአትን ሰርተዋል ብለህ የለ? ሁላችንም ኃጢአትን ሰርተናል። እንግዳውስ አንተም ለቀጣዩ ፕሮግራም በጣም ጥሩና መንፈሳዊነት ያለው ለቤተ ክርስቲያን የሚቆረቆር ቤተ ክርስቲያንን ወደ ትክክለኛ ስፍራዋ ሊያደርስ የሚችላትን ስራ እንድትሰራ በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላልና መጽሐፍ ቅዱስ። ወደ ክርስቶስ ተጠጋ ወንድሜ። እንግዲህ እህቶቼና ወንድሞቼ እስካሁን ሰዓት ድረስ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ይህ ቪዲዮ ለእሸቱም ይሁን ለሌሎች እንዲደርስ በጌታ ፍቅር ሼር እንድታደርጉልኝ አሳስባችኋለሁ። እየሰማን ያለነው በጣም የሚዘገንን የሚያስፈራ የመጨረሻው ዘመን ምልክቶች አፍጥጠው የመጡበት ጊዜ ላይ ስለሆነ ሰዎች በትንሽ ነገር ሆድ ብሷቸው ራሳቸውን እስከ ማጥፋት የሚደርሱበት ዘመን ስለሆነ እኛ ደግሞ ሰዎችን ከአውሬው ልናስመልጣቸው ይገባናል። ይህንን የምናደርገው ሰዎችን ወደ እግዚአብሔር በማቅረብ ብቻና ብቻ ነው። ሰው የሚሰጠው መፍትሄ ለጊዜው ነው፣ ጊዜያዊ መፍትሄ ነው የሚሆነው። ወይም ደግሞ አንዳንዶች ለራሳቸው ጥቅም ነው የሚያመቻቹ። አንዳንድ ካርታ ሲመዘዝ ቅድም እንደነገርኳችሁ የራሳችንን ነገር ለማሳደግ ለራሳችን ጥቅም ከራሳችን ሳይድ ብቻ ተመልክተን እንደሆነ እሱን
እየተመለከትን ነው። ስለዚህ ሼር አድርጉልኝ፣ ለብዙ ሰዎች ይድረስ። በሌላ ሀሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ቢጠፋ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲሆን ሊገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ከቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?